ጎብኝታው ልብ ያረፈ ተነቅሎ በሽታው ሰንሰለቴ ከእጄ ተቆረጠ መራራዬ በልጅሽ ታፈተ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አምባ መጠጊያ እናት አለኝ የምታመሰግን እጃችሁ እስቲ ከፍ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አምባ መጠጊያ ናት በእናትነት ሕይወቴን ጎብኝታው ልብ ያረፈ ተነቅሎ በሽታው ሰንሰለቴ ከእጄ ተቆረጠ መራራዬ በልጅሽ ታፈተ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አምባ መጠጊያ ናት አያታለሁ ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አምባ መጠጊያ ናት ሔዋን ሰታኝ ከበለሱ ፍሬ ራቆቴን ብቆምም አፍሬ ልብሴን ይዘሽ ወደ እኔ መጥተሻል ደጓ እናቴ ቤቴን አድምቀሻል ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት እስቲ ወንዶች ከፍ እናት አለኝ የምታመሰግን አያት አለው ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አምባ መጠጊያ ናት እልል እናት አለኝ የምታበስን አያት አለው ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት ዝማሬያችንን ይቀበልልን። አሜን። ዝማሬያችንን ይቀበልልን። እግዚአብሔርን አመስግኑት። የተወደደው ዝማሬያችንን አምላካችን እግዚአብሔር ይቀበልልን። ለወንድማችን ለሊቀ መዘምራን ቴዎድሮስ ዮሴፍ አምላካችን እግዚአብሔር ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማልን። እባካችሁን አሜን በሉ። ደሞዙ ይሄ ብቻ ነው የሚከፈለው፣ ደሞዝ ይሄ ነው። እሺ ዝማሬ መላእክትን ያሰማልን። ለሁላችንም አጥንትን የሚያለመልመውን የመላእክትን ዝማሬ አምላካችን እግዚአብሔር ያሰማል። ይህ ጉባኤ ይቀጥላል። የተወደዳቸው እግዚአብሔር ቤተሰቦች ነገም እንዲሁ በተመሳሳይ ሰዓት መምህራን ዘማሪያን ተጋብዘዋል። ትናንትና እንደተነገራችሁ ሐሙስን በአየር ጤና ቅድስት ኪዳነ ምሕረት ደግሞ በ19 ልሳነ ክርስቶስ መምህር ጳውሎስ መልክዓ ሥላሴና መዋዘ ስብሐት ዘማሪ ዳግማዊ ደርቤ የተጋበዙበት ታላቁ ጉባኤያችን አለ። ሁላችሁም ላልሰሙት እንድታሰሙ መልእክታችን እናስተላልፋለን። ከዚህ በመቀጠል ወደ ዕለቱ የወንጌል አገልግሎት እንሄዳለን። የዕለቱን ወንጌል የሚያስተምሩን መምህራችን ቤተ ክርስቲያን በጎደለው በኩል የሚቆሙ አገልጋያችን ወንድማችን ዲያቆን ሄኖክ ኃይሌ ይሆናሉ። ቀጥታ ወደ መምህራችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናማቱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን የዚህ ታላቅ ካቴድራል አስተዳዳሪ፣ ክቡራን አበው ሊቃውንተ ቤተክርስቲያን፣ መምህራን፣ አባቶች፣ ካህናት፣ ወንድሞች ዲያቆናት፣ ምእመናን፣ ምእመናት ሁላችሁም በእግዚአብሔር ሰላምታ እንደምናመሻችሁ።
እንደምን አመሻችሁ። አሜን። ምሕረት ቸርነቱን አብዝቶ እስከዚህች ሰዓት ያደረሰን በእድሜያችን ላይ የዛሬዋን ዕለት ይህችን ሰዓት እየጨመረልን ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ በሚኖረን ቀሪ ጊዜ በማቴዎስ ወንጌል ምዕራፍ 4 ከቁጥር 4 ላይ ተጽፎ በሚገኝ ኃይለ ቃል መነሻነት የእግዚአብሔርን ቃል እንማራለን። ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጾመ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። እስቲ ከኔ ጋር በሉ፣ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ይህንን ቃል መነሻ ርዕስ አድርገን በቀሪው አጭር የትምህርት ሰዓት እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለአባቶቻችን ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሆንልን። እንግዲህ እንደምታውቁት ምዕመናን የያዝነው ሳምንት ታላቁን አብይ ጾምን የጀመርንበት ነው። ከአብይ ጾም አስቀድሞ የመጀመሪያው ዘወረደ በመባል የሚጠራው ሳምንት ጾመ ሕርቃል በመባል የሚታወቅ ሌላ ጾም ነው የጾምነው። ያው አባቶቻችን በዓልን ከበዓል ጾምን ከጾም አገጣጥሞ አንድ ላይ ማክበር አንድ ላይ መጾም የተለመደ ስለሆነ እንጂ የመጀመሪያው ሳምንት ጾመ ሕርቃል የሚባል ሌላ ጾም ነው። አብይ ጾም የገባው ዛሬ ነው። ከቅድስት ተብሎ ከሚጠራው እሁድ አንስቶ ከዛሬ ጀምሮ የምንጾመው መድኃኒታችን ኢየሱስ ክርስቶስ የጾመውን ታላቅ ጾም ነውና በዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። አብይ ጾም ተብሎ ወይም ታላቅ ጾም ተብሎ የሚጠራው ለብዙ ሰው እንደሚመስለው በጾሙ ቀን ቁጥር ርዝመት አይደለም። እርግጥ ነው 55 ቀናት ከፊት ጾመ ሕርቃልን ከኋላ ሰሙነ ሕማማትን ጨምረን ስንጾም ረጅም ቀናት የሚጾም ጾም ነው። ነገር ግን አብይ ጾምን አብይ የሚያሰኘው የዘመኑ ወይም የቀናቱ ቁጥር አይደለም። እንደዚያ ከሆነ ከአብይ ጾም የሚበልጥ በቁጥር በጣም ረጅም ሌላ ጾም የምንጾመው ጾም አለ በቤተክርስቲያን። ይህ ጾም ምንድን ነው? ጾመ ድህነት ተብሎ የሚጠራው ዘወትር ዓርብና ረቡዕ የምንጾመው ጾም። ስለዚህ አብይ ለመባል ጾመ ድህነትም በቁጥር 88 ቀን ነው የምንጾመው በዓመት ውስጥ። አብይ ጾምን አብይ ያሰኘው አብይ እግዚአብሔር ወአብይ ኃይሉ ብሎ ነቢየ እግዚአብሔር ዳዊት የዘመረለት ልዑል አምላካችን እግዚአብሔር መድኃኒታችን ኢየሱስ ክርስቶስ ራሱ የጾመው ጾም ስለሆነ ነውና ለዚህ ታላቅ ጾም ያደረሰን አምላክ ስሙ የተመሰገነ ይሁን። አብይ ጾም በጣም ገናና ጾም ነው። አብይ ጾም በጣም ትልቅ ትርጉም ያለው ጾም ነው። ከሰባቱ አጽዋማት ደግሞ የሌሎቹ አጽዋማት አክሊል፣ የሌሎቹ አጽዋማት ዘውድ ነው። መድኃኒታችን ኢየሱስ ክርስቶስ ራሱ የጾመው ራሱ የጸለየበት ራሱ ዲያብሎስን ድል የነሳበት ጾም ስለሆነ ገና ሲገባ የሚፈጥረው መንፈስ ያስታውቃል አይደል? አሁን ሰሞኑን ትንሽ አልተረጋጋችሁም? ከኔ ጋር ናችሁ? ምን ትንሽ ሰላም አላገኘንም? ከተማውም ትንሽ ጸጥ ብሏል። አብይ ጾም እንደዚህ ነው። ራሱ መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ስለሆነ ሰይጣንም የተቀጠቀጠበት የተዋረደበት ጾም ስለሆነ በራሱ መንፈሱ ገና ሲጀመር ያስታውቃል እና ይህንን ጾም በእውነት ዲያብሎስን ቀጥቅጠን ድል የምንነሳበት ጾም ያደርግልን። አምላካችን ኢየሱስ ክርስቶስ
ለ40 ቀንና ለ40 ሌሊት መጾሙን ነው የማቴዎስ ወንጌል የሚናገረው። ከዚህ በኋላ ይላል ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው ይላል። ምን ወደ ምድረ በዳ ወሰደው? መንፈስ። መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ በዮሐንስ እጅ በትሕትና ወርዶ ከተጠመቀ በኋላ መንፈስ ቅዱስ ወይም ፈቃዱ መንፈሱ ወደ ምድረ በዳ አነሳሳው ይላል። እንግዲህ ጻድቃንን ወደ ገዳም የሚያነሳሳ፣ ሰማዕታትን ወደ ደም የሚያነሳሳ፣ ክርስቲያኖችን ወደ በጎ ምግባር የሚያነሳሳ የማን መንፈስ ነው? የእግዚአብሔር መንፈስ ነው። መንፈስ ቅዱስ ነው። ልክ እንደዚያ ክርስቶስን መንፈስ ቅዱስ አነሳሳው ለማለት አይደለም። ምክንያቱም አብ፣ ወልድ፣ መንፈስ ቅዱስ ስንት ናቸው? አንድ ናቸው። ስለዚህ የራሱ መንፈስ ነው መንፈስ ቅዱስ። ፈቃዱ አነሳሳው የሚል ነው ትርጉሙ። ለእኛ ሲሆን ግን በአጠቃላይ መንፈስ ቅዱስ ወደ ምድረ በዳ ያነሳሳል። ሰው መንፈስ ቅዱስ ሲቀርበው እግዚአብሔርን ይናፍቃል። ሰው መንፈስ ቅዱስ ሲቀርበው ወደ ምድረ በዳ መሄድ ያምረዋል። አሁን በዓመት ውስጥ የሆነ ሰዓት የሆነ ገዳም ሄዶ የማረፍ ፍላጎት ኖሮን አያውቅም? ያውቃል። ሄደን ለአንድ ሳምንት የሚሆን ለ3 ቀን የሚሆን ለ7 ቀን ለ10 ለ14 ቀን ለ21 ቀን እንደው ገዳም ሄጄ ትንሽ አረፍ ልበል የሚል ስሜት ይሰማል። ይህንን የሚያሳስበን ማን ነው? መንፈስ ቅዱስ። ሰው መንፈስ ቅዱስ ሲቀርበው ወደ ምድረ በዳ ይወስደዋል። ለክርስቶስ እንደተነገረው እኛ ክርስቲያኖችም ገዳማዊ ስሜት የሚሰማል፣ እረፍት የመፈለግ ብቻ የመሆን የመጸለይ ፍላጎት የሚመጣው ከመንፈስ ቅዱስ ነው። ሰው መንፈስ ቅዱስ ሲያድርበት ወደ ገዳም መሄድ፣ ወደ ቤተክርስቲያን መሄድ ያምረዋል። መንፈስ ቅዱስ ሲርቀው ደግሞ ገዳም ምን ያደርጋል? ሰው መንፈስ ቅዱስ ሲርቀው ገዳም መሄድ ምን ያደርጋል? ገዳም መሄድ አይደለም ተራራ መውጣት አይደለም ይላል። ይኸው ክርስቶስ ወጥቷል ተራራ ለተራራ በገዳመ ቆሮንቶስ ብቻውን ነበረ። በመነነ በመነኮሰ ባህታዊ በሆነ አይደለም ይላል። ሰው መንፈስ ቅዱስ ሲርቀው ማለት ነው። እግዚአብሔር ቅዱስ መንፈሱን ከሁላችን አያርቅብን። ነቢየ እግዚአብሔር ዳዊት ሲጸልይ ምን አለ? ወመንፈስህ ከቅዱስ አይተውጽም ላይ ቅዱስ መንፈስህን ከእኔ ላይ አትውሰድብኝ አለ። ዳዊት መንፈስህን አታርቅ ያለው ለምን እንደሆነ ታውቃላችሁ? መንፈስ ቅዱስ የራቀው ሰው አይቷል። ዳዊት በዓይኑ አይቷል። ሳኦል የተባለው የመጀመሪያው የእስራኤል ንጉሥ ነበር። ሳኦል ርኩስ መንፈስ ያሰቃየው መንፈስ ቅዱስ ደግሞ ርቆት ነበረ እና በዛ በርኩስ መንፈስ ሲሰቃይ ዳዊትን አምጥተው በገና እንዲደረድርለት ያደርጉ ነበር። ዳዊት በገና ሲደረድር በዳዊት በገና የሳኦል ርኩስ መንፈስ ይርቅለት ነበር። ድንገት ግን ይነሳና ዳዊትን ካልገደልኩ ብሎ ደግሞ ጦር ይወረውራል። ለተዘመረው መዝሙር ዝማሬ መለክት ያሰማልን በማለት ፈንታ ጦር ይሰብክ ነበረ። ይህንን ያመጣው ምንድን ነው? የማን መንፈስ ስለራቀው? የእግዚአብሔር መንፈስ። ሰው መንፈስ ቅዱስ ሲርቀው በገና ሲሰማ ጦር ይሰብክ። ምንድን ነው አቀዘቀዛችሁት ሞቅ አርጉት እንጂ የሚሉ ሰዎች አሉ። አሁን ይህን ሰሞን በገና ሲከፈት፣ የንስሐ መዝሙር ሲዘመር፣ ሰዓታት ሲቆም መንፈስ ቅዱስ ሲርቅ እንደዛ ነው። የተረጋጋ ነገር አትወድም። ጸጥ ያለ ነገር ይጨንቃል። ጸጥታ ይጮህባል። መንፈስ እግዚአብሔር ሲርቅ እንደዚህ ነው። እግዚአብሔር መንፈሱን ከሁላችን አያርቅብን። መንፈስ ወደ ምድረ በዳ ወሰደው በዲያብሎስ ይፈተን ዘንድ ይላል። ክርስቶስ በዲያብሎስ ይፈተን ዘንድ ነው የሚለው። በዚህ በ40 ቀንና በ40 ሌሊት ሲጾም መድኃኒታችን ኢየሱስ ክርስቶስ በዲያብሎስ ተፈትኗል። 40 ቀንም እየተፈተነ ይላል የሉቃስ ወንጌል። 40 ቀኑንም ሙሉ ዲያብሎስ ይፈትነው ነበር። የማቴዎስ ወንጌል ደግሞ ጾሞ ሲጨርስ ተራበ፣ ዲያብሎስም ሊፈትነው መጣ ይላል። ስለዚህ ክርስቶስ እየጾመ ተፈትኗል፣ ጾሞ ሲጨርስም ምን ብሏል? ተፈትኗል። የማርቆስ ወንጌል ደግሞ ምን ይላል መሰላችሁ? 3 ፈተናዎች ያቀረበለት ድል ነሳው ይልና ዲያብሎስም ለጊዜው ተወው ይላል። እስኪ በሉ ዲያብሎስም ለምን ተወው? ሰይጣን የሚተወን ለመቼ ነው? ለጊዜው ነው። ጥሎ ሄድ እንዳይመስል አለቀ። እስካልሞትም ሰይጣን አይተውንም። እየጾመ ፈተነው፣ ጾሞ ሲጨርስ ፈተነው። ጾሙን ድል አድርጎ ደግሞ ፈተናውን ድል ባደረገ በኋላ ፈተነው። አምላካችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት ነው የጾመው። አሁን እኛ 55 ቀን ነው የምንጾመው። አንዳንድ ሰው ለምን 55 ቀን ሆነ? ክርስቶስ የጾመው 40 ቀን ነው። እንደሱ ከሆነ ወይ እንደሱ ነው መጾም ያለብን ይላል። የሚያደርገው ይመስል ማለት ነው። እስኪ አሁን እውነት ለመናገር 40 ቀንና 40 ሌሊት ጾሙ ብትባሉ ትችላላችሁ?
40 ቀን 40 ሌሊት ማጥቆ እስከ 9 እየጾም አይደለም ጌታ፣ እስከ 11 እየጾም አይደለም። 40ውንም ቀን እህልም ውሃም በአፉ ምን አለ አልገባም። እንዴት ይቻላል? ይሄ ሰው ያለ ምግብና ያለ ውሃ መቆየት አይችልም። ከቆየ እስከ 20 ቀን እስከ 21 ቀን በጣም ታግሎ ሊቆይ ይችላል። እሱም ውሃ እየወሰደ ውሃ እየጠጣ ዲሃይድሬትድ እንዳይሆን ውሃ ከሰውነቱ አልቆ እንዳይሞት ውሃ እየጠጣ በጣም የመጨረሻ ጣራው እስከ 40 ቀን ያውም ውሃ እየጠጣ ነበር። ክርስቶስ 40 ቀንና 40 ሌሊት ጾመ። እኛ እንደሱ ልንጾም ይቻለናል? ትችላላችሁ? አንቺን አንድ ልጅ ይገርማቸዋል። መቼስ አዲስ ክርስቲያን ከምን ይበልጣል ነው የሚባለው? ከጳጳስ። አንዳንዴ ክርስትና የተጀመረ ሰሞን በጣም ገድል ያምራቸዋል። ሰሞኑን መጸለይ የጀመረ ሰው 53ቱን የጸሎት መጽሐፍ ጨርሶ አርጋኖን ደግሞ እንደው በቃ ምንም የጸሎት መጽሐፍ የለም ማለት ነው ይላል። የጀማመረ ሰሞን እና እንደዚህ አይነት እንደው ጀማሪ ክርስቲያን አይነት ነበር እና ይህን መቼስ ሁላችንም በእድሜያችን አድርጎን አይተነዋል። በልበል የሚል ጊዜ አለ። በቃ እስከ 12 ሰዓትም ጾመ። አሁን የታዘዘ ጾም አለ። አብይ ጾም የመጀመሪያውን ሳምንት የምንጾመው እስከ 11 ሰዓት፣ ከዛ በኋላ ከሁለተኛው ሳምንት አንስቶ እስከ ኒቆዲሞስ እስከ 9 ሰዓት ነው የምንጾመው። ከዛ የመጨረሻው እስከ ምሽቱ 1 ሰዓት ነው። እነዚህ የተረፉትን ሰዓታት ቁጭ ብላችሁ ስታሰሏቸው 88 ይሆናል፣ 86። እነዚህ ሰዓታት በበዓለ ሀምሳ የማንጾማቸውን ዓርብና ረቡዕ የሚያካክሱ ነው። ከዛ ውጭ ግን ከአቅም በላይ መጾም፣ ከአቅም በላይ መብላት ትክክል አይደለም። እና አንዳንድ ሰው በቃ እንደዚህ የሚችል ይመስለዋል። እና አንድ ልጅ ይገርማቸዋል። ገዳም ሄደና ሱባኤ ሊይዝ በዚህ በዐቢይ ጾም ለ40 ቀን ልቆይ ነው አለ። በጣም ጥሩ በዓት ስጡኝ አለ። ተሰጠው። ምግብ ሊያስገቡለት ሲሉ አይ አስቤበት የመጣሁት የምጾመው ለ40 ቀንና ለ40 ሌሊት ነው። ተው ግድ የለም አትችለውም ማለት አይ በደንብ አስቤበታለሁ አለ። በቃ ግድ የለም አበምኔቱ አዩትና ይሁንለት ብለው አትበላውም ግን ለማንኛውም ብለው ሽምብራ አስገቡለት በጆርያ ነው። አይ የዛሬ 40 ቀን ያው ተሸክማችሁ ታውጡታላችሁ ችግር የለም ማለት ገባለት። ከዚያ ይገርማችኋል 1-3 ቀን ይሄ ልጅ በርትቶ ሳይበላ ሳይጠጣ 3 ቀን ቆየ። ይህም ጥሩ ነው፣ ጎበዝ ነው። ከ3 ቀን በኋላ በጣም ራበው፣ አልቻለም፣ እንደምንም ዋለ። ከዛ ማታ ላይ ከበደውና እግዚአብሔር ስንት አምላክ መልሱልኝ፣ እንደው አንድ አምላክ መሆኑን ለማጠየቅ 1 ሽምብራ በበላ ችግር ያለው አንድ አምላክ መሆኑን ብሎ 1 ሽምብራ ነሳና ቀመሰ። ሲያስበው እግዚአብሔር አንድ ብቻ ነው፣ አንድም። ስለዚህ በስላሴ ስም አለ። በስላሴ ስም 6 ሽምብራ ማለት ወንጌላውያን ስንት ናቸው? 4 ወንጌላውያንም ማሰብ አለብኝ አለ። እንደ ዝክር ነው 4 በል 5 አዕማደ ምስጢር አለ። ከዛ 7 ሊቃነ መላእክት አለ። ደግሞ ትንሽ ስትበላ ይስባል አይደል? ባሰበት ሐዋርያት ስንት ናቸው? ይሄን ለማስታወስ ብሎ 12 ሽምብራ ቁጥሩ አልበቃውም። ካህናተ ሰማይ አለ። ካህናተ ሰማይ ስንት ናቸው? 24ቱ ካህናተ ሰማይ አለ። አልበቃውም። 36ቱ ቅዱሳት አንስት በቃ መብላት ጀመረ ማለት ነው። 99ኙ ነገደ መላእክት መጨረሻ ሲያቀተው ምን አለ? በእልፍ አእላፋት መላእክት ምን አጨናነቁ አይደል? ምን ልላችሁ ነው? በአሪሳቅ የተባለ መጽሐፍ እስመኔነ በጊዜ ጽጋ ይመስለና እንዘልን ሰው ይላል። በጠገብን ጊዜ በሉስ መጾም የምንችል ይመስለናል። አሁን ዛሬ እራቱን ጥርቅ አድርጎ የበላ ሰው ነገ እስከ ስንት ሰዓት ነው የምትጾመው? ነገ አልበላም። ስትጠቅም የሚገባ አይመስልም። ይህ በነገራችን ላይ በምግብ ብቻ አይደለም፣ ሹመትም ስልጣንም ያልተሾመ ሰው የተሾመን ሰው ሲያይ አቤትን የበዛ ቦታ ብሆን ኖሮ ስንት ነገር አስተካከል ነበር። ገንዘብ የሌለው ሰው ድሃ የሆነ ሰው ገንዘብ ያለውን ሰው ሲያይ አቤት እግዚአብሔር እንደው ገንዘብ ለማይሆን ሰው ነው የሚሰጠው፣ ለእኔ የሚሰጠኝ ስንት ችግር እፈታበት ነበር፣ ስንት ድሃ አረዳ ነበር። በተራክ ጊዜ መጾም የምትችል ይመስላል የተባለ ያልተሾመ አቤት። አሁን የኢትዮጵያ እግር ኳስ እውነት ለመናገር እንደ ተመልካቹ ቢሆን ኖሮ ከዓለም አንደኛ መሆን አልነበረብንም? እንደ ተመልካቹ ቢሆን ኖሮ እንደ አስተያየት እንደምንሰጠው ቢሆን ኖሮ ግን ኋላ ቀር ይመስለናል። እዛ ቦታ ላይ ከበሮ በሰዎች ሲያዩት ያምራል፣ ሲይዙት ምን ይላል ያደናል። ስለዚህ 40 ቀን 40 ሌሊት መጾም ከባድ ነው። ክርስቶስ 40 ቀን 40 ሌሊት የጾመው
ከእነሱ ቀድሞ የጾሙ አሉ ወይ? አዎ አሉ። ማን? ሙሴና ኤልያስ። ሙሴ 40 ቀን 40 ሌሊት ጾሟል። ክርስቶስስ አምላክነት አለው። ፍጹም ሰው ፍጹም አምላክ ሆኖ ነው። ሙሴ እንዴት ችሎ ጾመ? ኤልያስስ እንዴት ችሎ ጾመ ካላችሁ በጣም ይገርማል። ሙሴ 40 ቀን 40 ሌሊት የጾመው እግዚአብሔር ከእርሱ ጋር ስለነበር ነው። ከእርሱ ጋር ማን ስለነበር? እግዚአብሔር። 40 ቀን 40 ሌሊት ቁጭ ብሎ እንዳይመስላችሁ በሰባቱ መንጦ ላይ በሰባቱ የእሳት መጋረጃዎች መሃል እያለፈ በሞትና በሕይወት መካከል ሆኖ በተመስጦ ፍጹም ከእግዚአብሔር ጋር ተሳስሮ ነበር። የቴዎሎጂ ሰዎች ፈንዳሜንታል አታችመንት ይሉታል ወይም ስቲሙሎሲስ። ሰው ከእግዚአብሔር ጋር ፍጹም ተመስጦ ውስጥ ሲሆን ምግብ አይታወሰው። ስጋው የሙት ያህል ትሆናለች፣ ነፍሱ ብቻ ነው አክቲቭ የምትሆን። ስለዚህ ሙሴ አይታወቀውም ነበር። በሰባቱ የብርሃን መጋረጃዎች ውስጥ እያለፈ እግዚአብሔርን ያነጋግር ነበረ። 40 ቀን ሙሉ ቆየ። ሲመለስ ፊቱ እንደ ፀሐይ እያበራ ነበር። በረከቱን ያሳድርብን። ኤልያስ ደግሞ 40 ቀን 40 ሌሊት ጾመ። ኤልያስ እስካላችሁ ጥርግ አድርጎ በልቶ ነው። ኤልያስ ደግሞ ጥርግ አድርጎ በልቶ ነው። አንደኛ ነገሥት ምዕራፍ 17 ላይ ኤልያስ ከዛፍ ስር ቁጭ ብሎ ተክዞ እያለ የእግዚአብሔር መልአክ ተገለጠለት። ሊቀ መላእክት ቅዱስ ፋኑኤል ነው የተገለጠለት ይላሉ ሊቃውንት ሲተረጉሙ። እመቤታችንን የመገበው መልአክ ማለት ነው። ፋኑኤል ተገለጠለትና ከእንቅልፉ ቀሰቀሰው። ሲቀሰቅሰው ነቃ። ሲነቃ ከፊቱ ገበታ አለ፣ የሚጠጣ ወይን አለ። የምትሄድበት መንገድ ሩቅ ነውና ተነስተህ ብላ አለው ይላል። እሺ አለ። ጥቂት በላ፣ ጥቂት ተጎነጨ። መልሶ እንቅልፍ አሸነፈው፣ ተኛ። መልአኩ ቀሰቀሰው። የምትሄድበት መንገድ ሩቅ ነውና ተነስተህ ብላ አለው። በዚያ ምግብ ኃይል እስከ እግዚአብሔር ተራራ ድረስ 40 ቀንና 40 ሌሊት ተጓዘ ይላል። ስለዚህ ኤልያስ 40 ቀን 40 ሌሊት የጾሙ ምን ብሎ በልቶ በደንብ ሰማያዊ ምግብ ሰማያዊ መጠጥ ነው። ለሰው አይቻልም። መድኃኒታችን ኢየሱስ ክርስቶስ 40 ቀን 40 ሌሊት ጾመ። ከጾመ በኋላ ተራበ ይላል። ባይራብ ኖሮ ለካ አምላክ ብቻ ነው ሰው አይደለም ብለው ትስብእቱን ወይም ሰው መሆኑን ሰዎች እንዳይክዱ ልክ 40 ቀን ሲሞላው በሙሴ በኤልያስ ለከት ማለት ነው አምላካችን ተራበ። እንደ ተራበ ዲያብሎስ ሊፈትነው ቀረበ። ዲያብሎስ ሊፈትነው ፈታኝም ቀርቦ ይላል የእግዚአብሔር ልጅ ከሆንክ እስኪ በሉ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል። የማን ልጅ ከሆንክ? ይኸውላችሁ ጌታችን ሲጠመቅ ማቴዎስ ወንጌል ምዕራፍ 3 ላይ ከዚህ አንድ ምዕራፍ ወደ ኋላ ስትሄዱ በዮርዳኖስ ወንዝ ላይ ሲጠመቅ እግዚአብሔር በደመና ሆኖ ተናግሮ ነበር። የምወደው ልጄ ይህ ነው ብሏል። ሰይጣን እችን ሰምቷል። ስለዚህ ክርስቶስ አምላክ መሆኑ ገና አላወቀም። መስቀል ላይ ነው የሚያውቀው። ሰይጣን በትክክል አምላክነቱን አያውቅም። ግን የእግዚአብሔር ልጅ የምትል ሲሰማ የሰው ልጅ ሰው ነው፣ የእንስሳም ልጅ እንስሳ ነው፣ የእግዚአብሔር ልጅ እግዚአብሔር ነው። የባህሪ ልጅ ሊሆን ይችላል ወይስ የጸጋ ልጅ ነው እንደ እስራኤላዊነቱ ብሎ ግራ ገባው። ስለዚህ የእግዚአብሔር ልጅ ከሆንክ ካለ በጥርጣሬ የእግዚአብሔር ልጅ ከሆንክ እንደዚህ ድንጋዮች ዳቦ እንዲሆኑ በል አለ። በነገራችን ላይ ሰይጣን ንቀት ነው መሰለን ሲፈትነን ዛሬም ድረስ ብዙ ስልት አይቀየርም። ይገርማችሁ። እስኪ በሉ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች ምን አድርግ? ዳቦ አድርግ። አሁን ዛሬም እንደዚህ አይነት ፈተና ይሰጥናል። አንቺ የእግዚአብሔር ልጅ ሆነሽ ለምን እንደምትቸገሪ? የእግዚአብሔር ልጅ ሆነ ለምን ይረባሃል? ክርስቲያን አይደለም? በ40 በ80 ቀን ልጅነት አግኝታ የለ? የእግዚአብሔር ልጅ ከሆንክ ለምን ትራባለህ? ቤተ ክርስቲያን ስትመላለስ አይደል የምትውለው? ምነው ስራ የሚበላሽብህ? ልጁ ባትሆን ነው ማለት ነው ይላል ሰይጣን። አንድ አይነት ነው ስልቱ። ክርስቶስን እንደፈተነ ክርስቲያኖችንም ይፈተናል። አዳምና ሔዋንን ምን አላቸው? ዕፀ በለስን ብትበሉ ሞትን አትሞቱም ብሉ ብሎ ጋበዛቸው። ዛሬም ሰይጣን በጓደኞቻችን አብረውን በሚውሉ ሰዎች አድሮ ዕፀ በለስ ባይሆንም ሌላ ብዙ ግብዣ ያቀርብልናል። እስከ ዛሬ ድረስ ዕፀ በለስን አልቀመስከው ይላል። ዕፀ በለስ ላይሆን ይችላል። ወጣቶችን መጠጥ ጠጥተህ አታውቅም እስከ ዛሬ አልቀመስከው? እስቲ አንዴ ቀመሰው። አትሞትም እኮ ምን ትሆናለህ ይላል። የዛሬ 7000 ዓመት የፈተነው ፈተና አሁንም ይደግመዋል። አንድ አይነት ነው። ስለዚህ እግዚአብሔር ልጅ ከሆንክ ብሎ ክርስቶስን ፈተነው። እያንዳንዳችንን ልጅነታችንን እንድንጠራጠር እግዚአብሔር እውነት አባት ከሆነ ለምን እንዲሆናል? ለምን ይደርስብኛል?
ለምን መከራ ለምን እታመማለሁ ይላል ሰው። የእግዚአብሔር ልጅ ሆኜ እንዴት እታመማለሁ? ለምን የማትታመመው? ልጁን የማይቀጣ አባት አለ አለ እንዴ? የለም። ወላጆቻችን ይጠቅማል ላሉት ነገር ይቀጡን ነበር። እግዚአብሔር ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል ይላል። ለጥቅማችን ይቀጣናል። እግዚአብሔር የሚቆነጥጠን ወደ እሱ እንድንቀርብ ልጆቹ ስለሆንን ነው። አቤት በመከራ ምክንያት ስንት ሰው ፈጣሪውን ያገኘ፣ በበሽታ ምክንያት ስንት ሰው ከእግዚአብሔር ተዋወቀ። እግዚአብሔር የለም የሚሉ ሰዎች እኮ ጸበል ቀጂ የሆኑት በበሽታ ምክንያት። እግዚአብሔር በመከራ ይጠራናል። በሕይወታችን የሚገጥመንን መከራ ወደ እሱ ለመመለስ ምክንያት ያደርግልን። ስለዚህ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ አድርገህ ብላል። በጣም የሚገርም ቃል ልንገራችሁ። ከኔ ጋር በሉ። እነዚህ ድንጋዮች እነዚህ ምኖች አንድ ድንጋይ አይደለም ያለው ለክርስቶስ ዳቦ አድርገህ ብላ ያለው አንድ ድንጋይ አይደለም። የትኞቹን ድንጋዮች? እነዚህ ምን አለ እንደው አንድ ድንጋይ ብለው ይሄንን ከበሮ የዛ ያለውን ድንጋይ ዳቦ አድርገህ ብላ አይደለም ያለው። እነዚህን ድንጋዮች ነው ያለው። ክርስቶስ ባለበት ቦታ ላይ ስንት ድንጋይ አለ? ስንት ድንጋይ አለ? ብዙ። አረ መካከለኛው ምስራቅ አገሩ ራሱ ድንጋይ ነው። አገሩን ዳቦ አድርገህ ብላ ከማለት አይፈለም። ሰይጣን ምን እያለ እንደሆነ ታውቃላችሁ? ስግብግብነት እያስተማረ ሰይጣን የሚያስፈልገንን ብቻ እንድንወስድ አይመክረንም። እነዚህ ድንጋዮች ነው ዓለም ላይ አሁን ያለው ገንዘብ ለዓለም ሕዝብ አንሶ ይመስላችኋል? ጥቂት ሀብታሞች ኪስ ውስጥ እኮ ነው ያለው የዓለም ሀብት ታውቃለች። የሆኑ ሰዎች የልጅ ልጅ የበልቶት የማይጨርሰው ሀብት አለኝ ብለው ይፎክራሉ። የሆነ ሀገር ግን በጣም ብዙ ስም በረሃብ ያለው ምን እንደው ባለሀብቶቹ ላይ የደፈደፍ እንዳይመስላል። እዚህ ያለነው ሰዎች በአቅማችን እኮ እኛ ቤታችን ጠግበን የምንደፋው ምግብ ራሱ ሊሆን የነበረ ሰው እኮ የለም አለ የለም። አንተ ማትለብሳቸው ቁም ሳጥኑ ውስጥ የሰቀልካቸው ልብሶች የወንድም ልብሶች ነበሩ። እሱን ይለብሰው ነው ይገባ የነበረው። አንተ ጠግበህ የምትደፋው ምግብ አልጣፈጠኝም ብለህ ከፍለህበት የምትመልሰው ምግብ ለሆነ ሰው ራሱ ይሆን ነበር። እነዚህ ድንጋዮች ዳቦ አድርገህ ማለት ዓለም ስግብግብ እንድትሆን ነው ሰይጣን የሚያስበው። ሌላው ድንጋይ ዳቦ ማድረግ ተአምር ነው። ተአምር የሚሰራው ደግሞ በመንፈሳዊ ጸጋ ማለት ነው አይደለም? መንፈሳዊ ጸጋህን ለሆድህ ተጠቀምበት አለው ለክርስቶስ። ተአምር የማድረግ ችሎታህን ዳቦ ብላበት ይላል። ምን ማለት መሰላችሁ? ሰባኪው ስብከቱን፣ ዘማሪው መዝሙሩን፣ ካህኑ ክህነቱን፣ አጥማቂው ጥምቀቱን፣ ጳጳሱ ጵጵስናውን፣ አገልጋዩ አገልግሎቱን ድንጋይ ዳቦ ለማድረግ እንዲያውለው ይፈልጋል ሰይጣን። አንተ ይህን ጸጋ ይዘህ ለምን ትራባለህ? ለምን ትቸገራለህ? እነዚህን ድንጋዮች ዳቦ አድርግበት እንጂ ኧረ ተጠቀምበት ይላል። እንዲህ ካለ ፈተና እግዚአብሔር ሁላችን ይሰውራል። ይህ ጊዜ ክርስቶስ ምን አለ? ወደ ርዕሳችን መጣ። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ማለት ብዙ ትርጉም ነው ያለው። ይሄ ግን አሁን ያለነው ጾም ላይ ስለሆነ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ማለት ምን መሰላችሁ? ሰው በመጾም ጭምር እንጂ በመብላት ብቻ አይኖርም። በጾም ነው። ጾም ራሱ ምግብ ነው እያለ ነው ክርስቶስ። ሰው በእንጀራ ብቻ አይኖርም። በእንጀራ አይኖርም አይደለም፣ በእንጀራ ብቻ። እንጀራ ያስፈልጋል ያስፈልግ። አንዳንድ ሰው ሲመጻደቅ እንደዚህ አይነት ትምህርት ለማስተማር እንደዚህ ቤተክርስቲያን አትል ስሩ የማይሰራ ምን አይበል አይብላ ነው ምትሉ። እንጀራ ያስፈልጋል ያስፈልግ። አንዱ ገዳም ሄደና አባ ስልዋኖስ የሚባሉ አባት ያሉበት ገዳም ሄዶ እና ስራ እንስራ ይሉታል መነኮሳቱ። ያው መነኮሳት ስራ ይሰራሉ አይደል? ስራ ያጣ መነኩሴ ምን ያደርጋል? አትፍረጃችሁ። ለመሰላችሁ ቆሩን ቀዶ ካልሰፋ ሰይጣን ሌላ ስራ ይሰጠዋል። ሰይጣን የሚሰጠው ስራ ኃጢአት ስለሆነ ደህናውን ቆር ቀዶ ሊሰራ ይሻላል። እና ይህ አባት ገና ጀማሪ መነኩሴ ነው። ገዳም ገባ እና ቆፈር ስራ አግዘን ሲሉት አይ እኔ ልጸልይ ነው እንጂ ልሰራ አልመጣሁም ነው። በኋላ መነኮሳት ተመካከሩና ማታ ምግብ የሚበላበት ሰዓት የሚደወል ደወላ
እሱ እንደወል ሳትደውሉ ዝም ብላችሁ ተሰብሰቡና ብሏል። ተሰብስበው ሲበሉ ቢጠብቅ አይደወልም ሰው። ከዛ ቢጠብቅ ሲያጣ ማዕድ የሚበላበት ደጅ ሰላም ሄደና ሲያያቸው እየበሉ ነው። የምናዋጠሩም እንዲ ያለ አይ አንተ መንፈሳዊ ስለሆንክ ምግብ አያስፈልግም። የማይሰራ ምን አይበል አይብላ። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በምን ብቻ አይኖርም አለ እንጂ በእንጀራ አይኖርም ማለት ነው። ይህች ከእግዚአብሔር አፍ የወጣች ቃል ምንድን ነች ካላችሁ ጾም ነች። ጾም ከራሱ ከእግዚአብሔር አፍ የወጣች ቃል ነች። ለምን? እግዚአብሔር በነገራችን ላይ 10ቱ ትእዛዛትን ሳይሰጥ አትስረቅ፣ አትግደል፣ አታመንዝር፣ ከኔ በቀር ሌላ አምላክ አታምልክ ሳይል በፊት መጀመሪያ የሰጠው ሕግ ጾም ናት። ዕፀ በለስን ምን አትበል አትብላ። አትብላ ማለት ምን ማለት ነው? ጾም ማለት ነው። አዳምና ሔዋን ጾም ታውጆባቸዋል። ከምንድን ነው ጾሙ? ከዕፀ በለስ እስከ 9 ሰዓት ነው አይደል? እስከ ዕድሜ ልክ ዕፀ በለስን አትብሉ ተብሎ። ስለዚህ መጀመሪያይቱ ከእግዚአብሔር አፍ የወጣች ቃል ጾም ነች። ስለዚህ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ ወይም በጾም እንጂ በእንጀራ ብቻ አይኖርም። ቤተክርስቲያናችን የጾም ቤተክርስቲያን ነች። ጾምን በደንብ ተረድታለች። አሁን በዚህ ሰሞን ክርስቶስ ጾሟል ብለን እንጾማለን። ለምን? ክርስቶስ የሚጾመው ምን ጥቅም ሊያገኝ ነው? እጸድቃይ ጻድቅ፣ እከብራይ ክቡር፣ እነጻይ ንጹሕ ነው። ምንም አልጎደለበትም። የጾመው ጾሙ ሊለን ነው፣ ሌላ ምክንያት የለው። ስለዚህ የገብቷታል። ተጠመቀ ብላ በ40ና በ80 ቀናችን ምን ትለናል? ታጠምቀናለች። ተመልከቱ። ጸልዋል፣ ጸልዩ ትለናለች። እንዴት እድለኞች ነን ኦርቶዶክሳዊ። ጾሟል፣ ጾሙ ትለናለች። መስቀል ተሸክሟል። የሚወደኝ ቢኖር መስቀል ተሸክሞ ምን ይበለን? መከራ ታገሱ ብላ ታስተምረናለች። ተሰቅሏል። እኛም ተሰቀሉ አይደለም፣ ግን የክርስቶስ የሆኑቱ ስጋን ከክፉ ምኞቱና መሻቱ ጋር ሰቀሉት ይላል። ስለዚህ ኃጢአትን ስቀሉት፣ ራሳችሁን፣ ስጋችሁን፣ ስጋዊ ምኞታችሁን መስቀል ላይ አውጡት ብላ ታስተምራለች። ሞተ ተነሳ እንደምትል እኛም ሞተን አንቀርም። ምን እንላለን? እነሳለን። በእግርም በግብርም ነው ቤተክርስቲያናችን ክርስቶስን የምትከተለው። ለፋሲካ ብቻ አይደለም የምናመልከው፣ እኛ ሲሰቀል የምናመልከዋለን። ክርስቶስ ወደቀ ብላ ልጆቿን ይዛ ኦርቶዶክሳዊ ቤተክርስቲያን ትሰግዳለች፣ ትወድቃለች። እሱ የደም ላም አለሞታል። ቤተክርስቲያን ልጆቿን ላም እስኪወጣቸው እየሰገዱ እንደወደቀ እየወደቁ እንደተነሳ እየተነሱ ክርስቶስን እንዲመስሉ ታስተምራለች። ክርስቶስ መናኝ ነበር። ምድር ላይ ሀብት አልነበረው። መናኞች አሏት፣ በዱር በገደል የሚቀበዘበዙ የሚንከራተቱ ባህታውያን አሏት፣ መነኮሳት አሏት። ክርስቶስ ሙሽራ ነው። ቤተክርስቲያን ሙሽራይቱ ነች፣ እሱ ሙሽራ ነው። ስለዚህ በተክሊል በቁርባን የሚጋቡ ሙሽሮች አሏት፣ ክርስቶስን የሚመስሉ በሁሉ ነገር ክርስቶስን መምሰል የቤተክርስቲያን ዓላማ ነው። አሁን ሰሞኑን እንጾማለን፣ እሱ ስለ ጾም ነው እንጾመው። በጣም የሚገርመው ሁሉም ባይሆኑ አንዳንድ ጎረቤቶቻችን ጌታ ጾሞልናል፣ ስለዚህ እኛ አንጾምም ይላል። ጌታ የጾመው እኛ እንዳንጾም ነው የሚኖር። ተስማማላችሁ? ምን ጌታ ጾሞልናል የሚሉ ሰዎች ብንጠይቃቸው ምንድን ነው? ጌታ ምድር ላይ ያለ ምግብ በልቷል አልበላ? አልበላ? ውሃ አስጠጥቷል አልጠጣ? እንቅልፍስ ተኝቷል አልተኛ? ስለዚህ ጌታ ጾሞልናል ብለው የማይጾሙ ሰዎች ጌታ እንቅልፍ ተኝቶልናል ብለው ማቆም አለባቸው። እንቅልፍ ለምን ይተኛሉ? ጌታ ተኝቶልናል። ምግብ ለምን ይበላሉ? ጌታ ምን ብሎልናል? በልቶል። እንዴ መርጦ ነው እንዴ? ከመሀል ጾሟን ብቻ ነው እንዴ ጾሞልናል? ብዙ ነገር አድርጎልናል እኮ። አራያ የሆነ ምሳሌ የሆነ ክርስቶስ በነገራችን ላይ ጾም ያስፈልጋል አያስፈልግም የሚለውን ጥያቄ አልመለሰው፣ ዘለለው። ምን እንዳለ ታውቃላችሁ? ማቴዎስ ወንጌል ምዕራፍ 6 ላይ ጾም ያስፈልጋል ወይስ አያስፈልግም የሚለው ጥያቄ ዘለለውና ስትጾሙ አለ። ምን ስትሉ? ያው መጾማችሁ አይታወቅም። ክርስቲያን ሆናችሁ ምን ትላላችሁ? ስለዚህ ስትጾሙ እንደ ግብዞች አትሁኑ አለ። መጾም ጥያቄ ውስጥ አይገባም። ራሱ ጾም ያስፈልጋል አያስፈልግም የሰይጣን ጥያቄ። ክርስቶስ ዘለለውና ስትጾሙ ብሎ አፈጻጸሙ ላይ ነው ማብራሪያ የሰጠው እንጂ መጾምማ የማይቀር። የእኛ ቤተክርስቲያን መንፈሳዊት
ክርስቶሳዊት ቤተክርስቲያን ስለሆነች ሰበብ እየፈለገች ነው ጾም ሰበብ እየፈለገች። አሁን ጌታ ጾመ ብላ ታጾመናለች። ትንሽ አረፍ ታደርገና ደግሞ ሐዋርያት ጾመዋል ብላ ታጾመናለች። ትንሽ አረፍ አድርጋ ደግሞ ፍልሰታ ታጾመናለች። ልክ እንዴት ነው ወላጆች ታውቃላችሁ፣ ምግብ ሲያጎርሱ እችን ጉረስና የመጨረሻ በቃ ከዚህ በኋላ አትጎርስም የሚሉት ነገር አለ። ቤተክርስቲያን ጾምን እንደ ምግብ ነው የምትሰጠን። አንዴ ተፈታ አንዴ ተያዘ ያለች እያነሳሳች ነው። ብቻ አጭር ነች። 3 ቀን ነው አይዞ ነነዌ ነው ችን ብቻ ቀመስና ከዚህ በኋላ አትጾሙ ትላለች። ወይ 3 ቀን ነው 2 ጾም አለ። አንድ 9 ቀን 10 ቀን ካረፍክ በኋላ ደግሞ አብጾም ብላ ተመጣጣለች። የመጨረሻ እያለች ነው። የዚህ ቤተክርስቲያን ልጆች ስላደረገን ስሙ የተመሰገነ። ለመብላት አይደለም ሰበብ የምትፈልገው ለመጾም ነው ቤተክርስቲያን። በጣም የሚገርም ነገር ልንገራችሁ። አንድ ሰው በበሽታ በጽኑ በሽታ ቢታመም በህመሙ ምክንያት መጾም ካልቻለ እንዳይጾም ይፈቀዳል፣ እንዲበላ። የሚገርመው ግን በስርዓተ ቤተክርስቲያን ያ ሰው ከዛ በሽታ እንደማይድን እርግጥ ከሆነና የሚሞት ከሆነ ቤተክርስቲያን በቀረው ዕድሜ እንዲጾም ነው የምታለው። እንዲጾም እስኪሞት ይብላ ሳይሆን እስኪሞት ምን ይበል። ጥቅሙ ስለገባት ነው። ጾም የዋዛ ነገር እንዳይመስላችሁ። ጾምን ማሪሳቅ ምን ይላታል? እማ ለጸሎት የጸሎት እናት ናት። ጾም የማይጸልይ ሰው ጸሎት የሚጀምረው ሰሞኑን ነው። ቤተክርስቲያን የማይሄዱ ሰዎች ብዙ ጊዜ ቤተክርስቲያን የሚሄዱት መቼ ነው? በጾም ወቅት ነው። እማ ለጸሎት የጸሎት እናት ነች ጾም። ወእህታ ለአርምሞ ለዝምታ ደግሞ እህት ነች። ሌላ ቀን አፉ የማይዘጋ ሰው እኮ በጾም ወቅት ዝም ይላል፣ ሲርበው ጸጥ ይላል። አንደበት ይዘጋል ጾም። ወእህታ ለአርምሞ ወነቃ ለአንብብ የእንባ ምንጭ ነች ጾም። ሌላ ቀን ስትዘምር የማይመጣ እንባ፣ ሌላ ቀን ስትጸልይ የማይመጣ እንባ ሰሞኑን ለውጣ አፋችሁን ከፍ አድርጉ። ቶሎ ቶሎ አቀጣጥሉትና አብረን እንዘምራለን። የሚዲያ አካላት ፊታችሁን ወደ ምዕመናኑ ዞር ብታደርጉልኝ ደስ ይለኛል። የተወሰናችሁት ወደ ምዕመናኑ ፊታችሁን መለስ አድርጉትና አብረን እናገለግላለን። ጊዜ ለኩሉ ጊዜ ለኩሉ ጊዜ ለኩሉ ይላል ቅዱስ ቃሉ። ከፍታ የሚያልፋ ዝቅታ የሚያልፋ እግዚአብሔር ብቻ ከኔ ጋር ይቀራል። ጊዜ ለኩሉ ጊዜ ለኩሉ ጊዜ ለኩሉ ጊዜ ለኩሉ ይላል ቅዱስ ቃሉ። ከፍታ የሚያልፋ ዝቅታ የሚያልፋ እግዚአብሔር ብቻ ከኔ ጋር ይቀራል። ድገሙልኝ። ጊዜ ለኩሉ ጊዜ ለኩሉ ጊዜ ለኩሉ ይላል ቅዱስ ቃሉ። ከፍታ የሚያልፋል ዝቅታ የሚያልፋል እግዚአብሔር ብቻ ከኔ ጋር የደስታዬ ምንጭ ሳዘን መጽናኛዬ በበረዶ ሙቀት በሐሩር ጥላይ ሞልቶልሃል ብሎ ጎድሎብሃል ብሎ ፊቷ አይመለስም ያኖረኛል ችሎ ጊዜ ለኩሉ ጊዜ ለኩሉ ጊዜ ለኩሉ ይላል ቅዱስ ቃሉ። ከፍታ የሚያልፋል ዝቅታ የሚያልፋል እግዚአብሔር ብቻ ከኔ ጋር ይቀራል። እባካችሁ ከፍ ድምፃችሁ። ጊዜ ለኩሉ ጊዜ ለኩሉ
ጋር በሚለወጥ ኑሮ ማይለወጥ አምላክ ዙሪያዬን አጥሮታል በጠባቂ መልአክ ልጁ ያደረገኝ ክፋይ ነኝ አብራኩ ከእስከ የሌለው ፍቅር ነው ታሪኩ ዘምሮ በጊዜ ለኩሉ በጊዜ ለኩሉ በጊዜ ለኩሉ ይላል ቅዱስ ቃሉ ከፍታ የሚያልፋል ዝቅታ የሚያልፋል እግዚአብሔር ብቻ ከኔ ጋር ይቀራል ብቻችሁን በጊዜ ለኩሉ በጊዜ ለኩሉ በጊዜ ለኩሉ ይላል ቅዱስ ቃሉ ከፍታ የሚያልፋል ዝቅታ የሚያልፋል እግዚአብሔር ብቻ ከኔ ጋር የሰው ዘመን ሲያረጅ አያረጅ ዘመኑ በማንም አይሻር ቋሚ ነው ስልጣኑ በሚፈራረቀው የሕይወት ገጽታ ትናንትናም ዛሬም ሩሩ ነው ጌታ በጊዜ ለኩሉ በጊዜ ለኩሉ በጊዜ ለኩሉ ይላል ቅዱስ ቃሉ ከፍታ የሚያልፋል ዝቅታ የሚያልፋል እግዚአብሔር ብቻ ከኔ ጋር ይቀራል ጧፋችሁን ከፍ በጊዜ ለኩሉ በጊዜ ለኩሉ በጊዜ ለኩሉ ይላል ቅዱስ ቃሉ ከፍታ የሚያልፋል ዝቅታ የሚያልፋል እግዚአብሔር ብቻ ከኔ ጋር በቁልቁለት ጉዞ ሰው ይሰጣል ጀርባ አምላክ አብሮኛል እያበሰ እንባ የስኬቴ ፀሐይ አይቀርም መውጣቷ በግርምት ይተካል የስንፍና ልልታ በጊዜ ለኩሉ ወንዶች በጊዜ ለኩሉ በጊዜ ለኩሉ ይላል ቅዱስ ቃሉ ከፍታ የሚያልፋል ዝቅታ የሚያልፋል እግዚአብሔር ብቻ ከኔ ጋር ይቀራል በጊዜ ለኩሉ በጊዜ ለኩሉ በጊዜ ለኩሉ በጊዜ ለኩሉ ይላል ቅዱስ ቃሉ ከፍታ የሚያልፋል ዝቅታ የሚያልፋል እግዚአብሔር ብቻ እግዚአብሔር ይመስገን ሳለው በከፍታ እግዚአብሔር ይመስገን ሳለው በዝቅታ ለምሽት ጊዜ አለው ለንጋት ጊዜ አለው ወቅት የሚያፈራርቅ እግዚአብሔር ብቻ ነው በጊዜ ለኩሉ ከፍ በጊዜ ለኩሉ በጊዜ ለኩሉ ይላል ቅዱስ ቃሉ ከፍታ የሚያልፋል ዝቅታ የሚያልፋል እግዚአብሔር ብቻ ከኔ ጋር ይቀራል የመጨረሻ በጊዜ ለኩሉ በጊዜ ለኩሉ በጊዜ ለኩሉ ይላል ቅዱስ ቃሉ ከፍታ የሚያልፋል
ቃሉ ከፍታ የሚያልፋል ዝቅታ የሚያልፋል እግዚአብሔር ብቻ ከኔ ጋር ባለውለታዬ ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ ባለውለታዬ ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ በሩን ቢዘጋብኝ ስምዖን ጨክኖ ዝቅ አድርጎ ቢያየኝ ከአይሁድ ጋር ሆኖ እንድቀርብ ወደ እርሱ አዘዘ ጌታዬ እግሩን አጥቤዋለሁ ወድቄ በእንባዬ እግሩን አጥቤዋለሁ ወድቄ በእንባዬ ባለውለታዬ ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ ባለውለታዬ ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ የቀራጭ አለቃ ቢሆንም ሥራዬ እንድወርድ ከዛፉ አዘዘ ጌታዬ ማዕረጌን መሸከም እስኪያቅተኝ ድረስ ቤቴ ተባረከ ኢየሱስ ክርስቶስ ቤቴ ተባረከ በኢየሱስ ባለውለታዬ ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ እስቲ እጃችሁ በደንብ ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ የማምነውን አምላክ አውቀዋለሁ እኔ በሠራልኝ ሥራ በዕድሜ በዘመኔ ፍቅሩን ተሸክሟል የልቤ ትከሻ ልለየው አልችልም እስከ መጨረሻ ልለየው አልችልም እስከ መጨረሻ ባለውለታዬ ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ እልል ባለውለታዬ ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ እስቲ ድምፃችሁ እናንተም ዘምሩ የማምነውን አምላክ አውቀዋለሁ እኔ በሠራልኝ ሥራ በዕድሜ በዘመኔ ፍቅሩን ተሸክሟል የልቤ ትከሻ ልለየው አልችልም እስከ መጨረሻ ልለየው አልችልም እስከ መጨረሻ ድምፃችሁ ወንዶች ከትቢያ ተጥዬ ተመስገን ጌታዬ እልል ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ሰላም ለኢትዮጵያ ሰላም ለሀገራችን ያፍራማችሁ ሰላም ለኢትዮጵያ ሰላም ለሀገራችን ይላክልን 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 ቸሮ አምላካችን እልል ይላክልን ይላክልን ቸሮ አምላካችን ሰላም ለኢትዮጵያ ሰላም ለኢትዮጵያ ሰላም ለሀገራችን እስቲ ወንዶች ድምፃችሁ ይላክልን
ዘርጊ ምግብሽን የሚሰጥ አምላክሽ ታማኝ ነው። ሰላምሽ እግዚአብሔር ብቻ ነው። ኢትዮጵያ ሰላም ለሀገራችን እስቲ ድምፃችሁን ከፍ አድርጉ። ሰላም ለኢትዮጵያ ሰላም ለሀገራችን ይላክልን ቸሩ አምላካችን ለዓለማት ሁሉ ኢትዮጵያ ተስፋ ነሽ አይደለሽም ብዙ በቁጥር አንዲት ነሽ። ዝንጉርጉርነቱን ነብር አይቀይርም ኢትዮጵያዊ መልኩን ሊለውጥ አይችልም። ሰላም ለኢትዮጵያ ሰላም ለሀገራችን እልል እልል ሰላም ለሀገራችን ይላክልን ቸሩ አምላካችን ለዓለማት ሁሉ ኢትዮጵያ ተስፋ ነሽ አይደለሽም ብዙ በቁጥር አንዲት ነሽ። ዝንጉርጉርነቱን ነብር አይቀይርም ኢትዮጵያዊ መልኩን ሊለውጥ አይችልም። ኢትዮጵያ ሰላም ለሀገራችን እልል ከፍ ድምፃችሁ ኢትዮጵያ ሰላም ለሀገራችን ይላክልን ቸሩ አምላካችን ከምድር ነገሥታት አንዳች አትጓጊ ኢትዮጵያ እጆችሽን ወደ እግዚአብሔር ዘርጊ ምግብሽን የሚሰጥ አምላክሽ ታማኝ ነው። ሰላምሽ እግዚአብሔር ብቻ ነው። ለሀገራችን እስቲ ወንዶች ድምፃችሁ ሰላም ለኢትዮጵያ ሰላም ለሀገራችን ይላክልን ቸሩ አምላካችን ሰላም ለኢትዮጵያ ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለሕዝባችን ይላክልን ቸሩ አምላካችን ዝማሬያችንን ይቀበልልን። አሜን። ይቀበልልን። አመስግኑት እግዚአብሔርን። የተወደደ ምስጋናችንን እግዚአብሔር ይቀበልልን። ለወንድማችን ለሊቀ መዘምራን ቴዎድሮስ ዮሴፍ አምላካችን እግዚአብሔር ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። በዕድሜ በጸጋ አምላካችን እግዚአብሔር ይጠብቅልን። ሁላችንንም አጥንትን የሚያለመልመውን የመላእክትን ዝማሬ አምላካችን እግዚአብሔር ያሰማን። በድጋሚ አመስግኑት። የተወደዳችሁ የእግዚአብሔር ቤተሰቦች አየር ጤና አንቀጸ ብርሃን ቅድስት ኪዳነ ምሕረት በወንጌሉም በልማቱም እጅግ በጣም እየገሰገሰች ያለች ካቴድራል ነች። ይህ ሁሉ ደግሞ የሁላችሁም ውጤት ነው። በዚህ በስተደቡብ መግቢያ በኩል አየር ጤና አንቀጸ ብርሃን ቅድስት ኪዳነ ምሕረት ዓለም ገና ክሊኒክ የሚል ተከፍቷል። በእርግጥ አሁን ሕክምናውን ጀምሯል። አገልግሎት እየሰጠ ነው ያለ። ይህ የራሳችሁ የእናንተ ውጤት ነውና እንኳን ደስ ያላችሁ፣ እግዚአብሔርን አመስግኑት። እንግዲህ በልማቱም በኩል የቀሩ ነገሮች ካሉ አስተዳደር ጽሕፈት ቤቱን እየመጣችሁ ምን እናድርግ፣ ምን ጎደለ እያላችሁ ያነጋገራችሁ የጎደለውን እንድትሞሉ መልእክት እያስተላለፍን፣ ይህ ጉባኤ ግን ይቀጥላል። ለነፍሳችን ረፍት የምናገኝበት ነውና ቅድም እንዳልኳችሁ ነገም ይህ ጉባኤ አለ። እንዲሁም ሐሙስን በአየር ጤና አንቀጸ ብርሃን ቅድስት ኪዳነ ምሕረት ጉባኤያችን ይቀጥላል። ይሰማችኋል? ይሰማችኋል ወይ? እስቲ ጧፋችሁን ከፍ አድርጉልኝ የሚሰማችሁ። ሐሙስን በአየር ጤና አንቀጸ ብርሃን ቅድስት ኪዳነ ምሕረት አሁን በ19 ልሳነ ክርስቶስ መምህር ጳውሎስ መልካ ሥላሴ፣ በ26 አሁን ቅድም ያስተማረን መምህራችን ዲያቆን ሄኖክ ኃይሌ፣ እንዲሁም መጋቢት 3 ደግሞ መጋቢ ሐዲስ
ዶክተር ሮዳስ ታደሰ ተጋብዘዋል። ሁሉም እናንተ እንዲያስተምሩ ይመጣሉ። እንኳን ደስ ያላችሁ። እግዚአብሔርን አመስግኑት። የተወደደው ምስጋናችንን የተወደደው አገልግሎታችንን አምላካችን እግዚአብሔር ይቀበልልን። አሁን የመጨረሻውን ጸሎት ክቡር አባታችን ተወዳጁ አባታችን መላከ ብርሃን መምህር ሙላት ክበቤ የካቴድራላችን ዋና አስተዳዳሪ የሁላችንም አባት ቃለ ምዕዳንና ቡራኬ ይሰጡንና ወደ ቤታችን እንሄዳለን። እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የይቅርታ ባለቤት የቸርነት አምላክ ቸርነት የማያልቅ በምሕረት ቸርነት በዚህ ቅዱስ ስፍራ የሰበሰብከን ቃልህን የመገብከን አምላካችን እግዚአብሔር ከምስጋና ለስምህ ይሁን። የተከበሩ መጋቤ ዕረፍ ወርቄ አዱኛ የካቴድራላችን ምክትል አስተዳዳሪ፣ ክቡር ልሳነ ጳውሎስ መምህር ምስክር ጌታነው የዚህ ታሪካዊ ጉባኤ የስብከተ ወንጌል ክፍል ኃላፊ፣ ክቡራን እጅግ የምንወደው ወንድማችን ሊቀ መዘምራን አስቀድመው አገልግሎቱን የሰጡን መምህር ሄኖክን ጨምሮ የካቴድራላችን ሊቃውንተ ቤተክርስቲያን፣ መምህራን ወንጌል፣ ካህናት፣ ዲያቆናት፣ እግዚአብሔር በደሙ ያከበራችሁ ምዕመናንና ምዕመናት ሙሉ ፈቃዱን ሰጥቶን በቸርነቱ በዚህ በሰበሰበን በአምላካችን ስም እንደምን አመሻችሁ። እንኳን አደረሰን አደረሳችሁ። እልልታዋ እንኳን ኦኖፍ እየሆነች ነው ያለችው። ሱባኤ ነው፣ እልልታ ጭብጨባ የለም ብለናችኋል። አንዳንዴ ስንፈልግ ደግሞ በሉ እያልን ነው መሰለኝና ግራ ያጋባናችሁ ይመስለኛል። ወይ ወጥ አድርገን እልልታንም እንደ ዝማሬ ቆጥረን ዝም ብለን ብናረግ ጥሩ ነው። ልሳነ ጳውሎስ ይህን እርሶ ቢያስተካክሉ ወጥ የሆነ ነገር ግራ የሚጋባ እንዳይኖር ማለት ነው። ካልሆነ ዝም እንበል ካለ ደግሞ ያው በዝምታ ነገር ግን እልልታም ዝማሬም ይኖራል። ንግስ ስላለ ከበሮ ማህሌቱ አለ፣ ስቡህ ይባላል። ንግስ ነው። በንግስ ጊዜ እልልታና ዝማሬ የግድ ነው። እንግዲህ ለማንኛውም የተወደዳቸው እግዚአብሔር ሰዎች ጉባኤያችንን ለተከታታይ 3 ቀን የተዘጋጀው ጉባኤ 2ኛ ቀን ነው። ከትናንቱ ዛሬ የበለጠ ደምቃችኋል። እንዲህ በዚህ ልክ ተሰልፋችሁ ለዝማሬ ወንጌል ለመስማት ለመገልገል ለማገልገል ስትመጡ እግዚአብሔር እጅግ በጣም ይደሰትባችኋል። ምንም ሌላ ማምለጫ ቀዳዳ የለንም። ከዚህ የጥፋት ዘመን ለማምለጥ ብቸኛው መንገድ ብቸኛዋ መርከብ ብቻ ቅድስት ቤተክርስቲያን ናት። ወደዚች መርከብ መጥቶ መታቀፍ መሰብሰብ ከመዓት ከቁጣ ማምለጥ ይቻላል። ከጥፋት ማምለጥ ይቻላል። በተለይም ይሄ ወቅት የሱባኤ ደግሞ በሱባኤ ተወስነን መንፈሳዊ ሕይወታችንን የምናሳድግበት ወቅት ነው ማለት ነው። መንፈሳዊ ሕይወትን ማሳደግ ማለት ምን ማለት ነው ካልን በክፋት ደግነትን መተካት መቀየር፣ በስስት ልግስናን መቀየር፣ በጥላቻ ፍቅርን መቀየር መተካት ማለት ነው። እነኚህ ነገሮች እየተካም ይሄ አሮጌውን ነገር የማይጠቅመውን ነገር ነፍስንም ስጋንም የሚያነቅዘውን የሚጎዳውን ክፉን ሀሳብ እያስወገድን በተሻለ በመልካም ሀሳብ እግዚአብሔር በሚወደው ሀሳብ የምንጓዝበት ወቅት ነው ማለት ነው። የጾም የሱባኤ የጸሎት ወቅት ትልቁ ይሄ ነው። ሌላው በዚህ ውስጥ ተደጋጋሚ እንደምንላችሁ ስንጾም ለማንም ብለን አንጾም፣ ለራሳችን ብለን እንጾም። ለራሳችን ብለን ብዙዎቻችን ጾም ስንጾም የነቢያትን ጾም ስንጾም ስለ ነቢያት የምንጾምላቸው ይመስለናል። የሐዋርያትን ጾም ስንጾም ለሐዋርያት ብለን ለነሱ ክብር ብለን የምንጾም ይመስለናል። አይደለም፣ ለራሳችን ነው የምንጾመው። የጌታንም ጾም ስንጾም ልክ ለሱ የተለየ ክብር ለመስጠት የምንጾም ይመስለናል። የምንጾመው ለራሳችን ነው መሆን ያለበት። ስንጾም ለራሳችን ነው መጾም መቻል ያለበት። ምክንያቱም ጾሙ የሚያስፈልግን ለእኛ ስለሆነ የእኛን ሕይወት የእኛን መንፈሳዊ ማንነት
የሚጠብቅ የሚገነባ የሚያሳድግ ስለሆነ ማለት ነው። ስለዚህ ጾማችን በዚህ ልክ የምንጾም ከሆነ ትክክል ነን። ጾማችን ቅድመ እግዚአብሔር ይደርሳል። የምንጠይቀው ነገር መልስ ያገኛል። እውነትም በዘመናችን ከምናየው ብዙ ነገር አንጻር ከብዙ ጥፋት ተሰውረን ለዛሬ በቃ ነው። ኢትዮጵያ ብዙ የሚጸልዩ የሚጾሙ አባቶች፣ ምዕመናን፣ እናቶች ያሉባት አገር ስለሆነች ነው እና በጾም በጸሎት ኃጢአት ይደመሰሳል። ከመከራ ስጋ ከመከራ ነፍስ ማለፍ መሰወር ይቻላልና ጾሙን በእንዲህ አይነት ጉባኤ ማሳለፋችን እጅግ በጣም ውብ ነው፣ መልካም ነው። በእንዲህ አይነት ጉባኤያት ሲዘጋጁ አትቅሩ፣ ተገኙ። በጉባኤው የሚዘጋጀው ለእናንተ ስለሆነ ተጠቀሙ ለማለት ፈልጌ ነው። እዚያ ውጭ ባለው ይህ ጉባኤ ነገ በማታው መርሃ ግብር የሶስት ቀኑ ጉባኤ የሚያልቅ ይሆናል። እንደመታደል ሆኖልን በእኛ ካቴድራል ግን ሳምንታቱ በሙሉ በልዩ ልዩ ጉባኤያት ተይዘዋል። በማስታወቂያ ሁል ጊዜ እንደሚነገራችሁ ጉባኤ የሌለበት ቀን የለም። ሁሉም ትልልቅ ጉባኤያት ናቸው። ይሄ 12ኛ ጊዜ የተዘጋጀው ስለ ወንጌል ሁሉ እናደርጋለሁ ልዩ መርሃ ግብር እሱን ነው ነገ ያልቃል እያለ ያለ ነው እና እዚያም ቀጥሎ ያሉትን ጉባኤያት የነገውን ጉባኤ በመሳተፍ በመገኘት በትሩፋት ስራ ራሳችሁን በመግለጥ አገልግሉ፣ ተገልገሉ ለማለት ነው። በነገው ዕለት ያው የእናታችን የቅድስት ማርያም ትልቁ የካቴድራላችን በዓል ነው። ብፁዓን አበው ሊቃነ ጳጳሳት ይገኛሉ። ሊቃውንታውን ማህሌቱን አሁን ካሁን ሰዓት ቀጥለው እስከ ነገ አገልግሎቱ ይሰጣል። ብዙ በረከት የምናገኝበት ቀን ስለሆነ በቀን በንግሱም በተለይ ደግሞ በማታ ቀን ስራ የማትችሉ አንድ ሰው ሁለት ሰው የጠፋ መንጋ እየያዛችሁ እየመጣችሁ በማታውን ጉባኤ እንድንባረክ አምላካችን እግዚአብሔር ይርዳል። በሰማነው ቃል ሁሉ ይባርከን። ዛሬን የባረከ ለዚህ ዕለት ያደረሰን ነገንም በሰላም ባርኮ እንዲያሳየን በሰላም እንዲያሳድረን ቅዱስ ፈቃዱ ይሆንልን። እናታችን ረድኤት በረከት በሁላችሁም ላይ ይደር። ሰላም እግዚአብሔር ከሁላችን ጋር ይሁን። አባታችን ብለን እንለምነው። ከክፉ ሁሉ አለን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑለ ባሕርይ አምላካችን እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ንስሐን የሚቀበል በደልን ይቅር የሚል አባቶቻችን ለሐዋርያት ሥልጣነ ክህነት የሰጣቸው ከልጅነት እስከ እውቀት የሠራችሁ ኃጢአታችሁን ሁሉ ይቅር ይበላችሁ። አባቶች፣ የካህናት ወንድሞች፣ ዲያቆናት እንዲሁም በዚህ ቅዱስ ስፍራ በውስጥ በውጭም የተሰባሰባችሁ ወንዶችም ሴቶችም ሁላችሁም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እናንተንም እኔንም እንደ ቸርነቱ ክብር ለመንግሥቱ ወራሾች እንድንሆን የተዘጋጀን ያደርገን ዘንድ 12 ጊዜ መሐረነ ክርስቶስ ብለን እንለምነው። ስለ ንጽሕተ ንጹሐን ስለ ቅድስት ድንግል ማርያም ብሎ ይቅር እንዲለን በእንተ እግዝእትነ ማርያም እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ ወተወካፌ ንስሐ ወሠራይ ኃጢአት ኢየሱስ ክርስቶስ ሠራይ ኃጢአትየ ወኃጢአተ ኩሉ ሕዝብ በመዓልት በሌሊት ባሰብነው በሠራነው በተላለፍነው ባጎደልነው ሁሉ ይቅር ይበለን። ማይሠራ ኃጢአት እግዚአብሔር ይፍታ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። የቻላችሁ በማሕሌቱ ቀጥሉ፣ ያልቻላችሁ ጠዋት ለንግሱ፣ በጠዋቱ ያልቻላችሁ ደግሞ ለማታው መርሃ ግብር ተገኙ። እግዚአብሔር ከሁላችን ጋር ይሁን። እንግዲህ ኦርቶዶክሳውያን ንብረታችሁን በመጠበቅ እንግዲህ ከማማረር ራሳችሁን ጠብቁ። እሺ፣ ምናልባትም ለበረከት ሳይሆን ለመርገም የሚመጡ በሌላ ስራ ውስጥ የተሰማሩ አስለቃሽ ወይም ደግሞ እግዚአብሔር የሚያሳዝኑ ሊኖሩ ስለሚችሉ የምታድሩ ጫማዎቻችሁን፣ ቦርሶቻችሁን፣ ሞባይሎቻችሁን በመጠበቅ ሌላ ኦርቶዶክሳውያን የስብከተ ወንጌሉ ትልቁ መልእክት
ትልቁ መልእክት ንስሐ አባት ያላችሁ ንስሐ አባት እንድትይዙ፣ ንስሐ እንድትገቡ፣ ንስሐ አባት የሌላችሁ ንስሐ አባት ይዛችሁ ንስሐ እየገባችሁ የክርስቶስን ቅዱስ ሥጋና ክቡር ደም እንድትቀበሉ የካቴድራላችን የስብከተ ወንጌል መልእክት ነው። ይህንን መልእክት በመቀበል ሁላችሁም ተግባራዊ አድርጉ። ሌላው ውድ ኦርቶዶክሳውያን እንግዲህ በማህበራዊ ሚዲያ የአየር ጤና አንቀጸ ብርሃን ቅድስት ኪዳነ ምሕረት ሚዲያ ክፍል ብላችሁ በመግባት ላይክ በማድረግ አገልግሎቱን እንድትደግፉ በመላው ኢትዮጵያ ያሉ ኦርቶዶክሳውያን የተዋሕዶ ልጆች ይህን አገልግሎት እንዲሰሙ እንድታደርጉ በልዑል እግዚአብሔር ፍቅር እንጠይቃቸዋለን። ሶሊያና ሚዲያ በማለት ደግሞ የዩቲዩብ አድራሻችን ነው። ሰብስክራይብ ላይክ በማድረግ